ገድል ምንድነው የሚለውን ከማብራራት በተለይ በዚህ ዘመን ገድል ምን አይደለም የሚለውን ብንናገር ጥሩ ነው። እኔ ከየትኛውም ገድል በተለየ አጋንንት አስተያየት የሰጡበት ገድል ያገኘሁት ለመጀመሪያ ጊዜ ራእየ ኒፎን ነው። ገድላ ስታነብ ትዕቢተኛ ልብህ ሲሰባበር ይታወቃል። ገድል ለታሪክ እንደ ምንጭነት ወይም እንደ ማጣቀሻነት ሊጠቅም ይችላል እንጂ ገድል ግን የታሪክ ጽሑፍ አይደለም። የገድል ዓላማው ቅዱሱን ማክበር፣ ማመስገን፣ ማወደስ ነው ዋነኛ ዓላማ። አቡነ ገብረ መንፈስ ቅዱስ ከብዙ ቅዱሳን የሚለያቸው በቅድስና ከጠባቂ መላካቸው በልጠዋል። ከራእዩም በላይ ደግሞ ከህልሞቹ የበለጠ በጣም ያስፈራው ህልም ምን እንደሆነ ታውቃላችሁ? ጳጳስ ሆኖ ሲሾም ለቤተ ክርስቲያን መዝሙርና ወንጌል ያስፈልጋታል። ለአገልጋዮች ደግሞ ስድብና ንቀት ያስፈልጋቸዋል። ከኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ ኢየሱስ ክርስቶስ ብፁዕ አባታችን አቡነ ጢሞቴዎስ የአላባና ጠምባሮ የከምባታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መላከመዊ ቀሲስ ደረጀ ጅማ በተባበሩት አረብ ኤሚሬትስና አካባቢው በሊባኖስ ሀገረ ስብከት ስራ አስኪያጅ ክቡር አባታችን ሊቀ ሊቃውንት ስምዐኮነ መልአክ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢና የአራቱ ጉባኤያት መምህር ክቡር አባታችን ቀሲስ ታምራት ውቤ የዚህ ጉባኤ ምክንያት የሆኑን በዛሬው ዕለት የምንመርቀው መጽሐፍ አዘጋጅ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ አበው ካህናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምህረት ቸርነቱና አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ከቅዱስ ኒፎን በረከት ረድኤት እንድንሳተፍ በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ጉባኤ ላይ የቅዱስ ኒፎን ታሪክን እና ዜና ሕይወቱን እንደዚሁም ያየውን ራእይ በአጠቃላይ የቅዱሱን ማንነት የሚያሳየውን ራእየ ኒፎን የተሰኘ መንፈሳዊ መጽሐፍ ላዘጋጁልን ለቀሲስ ታምራት ውቤ እንኳን ለዚህ ቀን አደረሶት። መጽሐፉን በግዕዝና በአማርኛ አዘጋጅተው ለቤተ ክርስቲያን ለማበርከት እንኳን አበቃዎት፣ እንኳን ደስ አሎት ልል ወዳለሁ። ትንሽ ጭብጨባው የሐውልት ምርቃት ነው የሚመስለው። የዛሬ እንግዲህ የተሰበሰብንበት ዋነኛ ዓላማ የመጀመሪያው እኔ በተለይ የተሰጠኝ ቅዱስ ኒፎንን ብዙዎቻችን አናውቀውም። እዚህ መካከል ብዙ ወላጆች አላችሁ፣ ልጆቻችሁን ኒፎን ብላችሁ የጠራችሁ እንደሌለ ግን እርግጠኛ ነኝ። አለ? አይጎሽ አንድ ሰው ተገኝቷል። በጣም እናመሰግናለን። ከዛሬው ጉባኤ በኋላ አገሩ በሙሉ ኒፎን በኒፎን እንደሚሆን ነው ተስፋ የምናደርገው ከቅዱሱ ማንነት አንጻር። በነገራችን ላይ ቅዱስ ኒፎን በነበረበት ዘመን ክርስትና ገና በኢትዮጵያ ያልተስፋፋበት ከነ አባ ሰላማ ዘመን በፊት ሁሉ በነ ለእስክንድሮስ በነ ቅዱስ አትናቴዎስ ዘመን የነበረ የአራተኛው ክፍለ ዘመን ቅዱስ ነውና ማን እንደሆነ ራሱ ገና ማስተዋወቅም የመጽሐፉም የዚህም ጉባኤ ዓላማ ነው። ስለዚህ ከዚህ በኋላ የማቀርበው ነገር መጽሐፉንና ቅዱስ ኒፎንን በምንችለው መጠን ለማስተዋወቅ ነው። ሁለተኛው መጽሐፉን ያዘጋጁልንን ቀሲስ ታምራት ውቤን ለማመስገን ነው። ማመስገን ይገባል አይገባም? አዎ፣ እስቲ አመስግኗቸው። ብዙ ጊዜ መጽሐፍ በተለይ እዚህ በጣም ብዙ ጸሐፍት ስላሉ መጽሐፍ እኔ በግሌ ሁሉም እንደሚጋሩኝ እርግጠኛ ነኝ። እኔ ባለሁበት እኔ ያዘጋጀሁት መጽሐፍ ሲሸጥ ደስ አይለኝም። የማይለኝ ምክንያት አንዱ ምንድነው? መርሃ ግብሩን የሚመሩ ሰዎች እስቲ ወንድማችንን እናበረታታው ይላሉ። ማለት እኔ ተበረታትቼ ነው የጻፍኩት። መበረታታት ያለበት ጸሐፊው ነው አንባቢው ነው። እና ብዙ ጊዜ
ለጸሐፍቱ የሆነ ውለታ እየሰራን እንዲመስለን እንደው እንግዛቸው እናግዛቸው በዚህ ካልደገፍናቸው መምህራን በሌላ በምን የሚል ነገር አለና የጸሐፍት የድካማቸው ዋነኛ ዓላማ ደግሞ አንባቢያኑን ለንባብ ማንቃት ነው፣ ከቅዱሱ ጋር ማገናኘት ነውና ጥቂት ስለ ጸሐፊው ተናግሬ ከዛ ስለ መጽሐፉ ይዘት ጠቅለል ባለ መልኩ ቅዱስ ኒፎንን ለማስተዋወቅ ሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። የመጽሐፉ ደራሲ ቀሲስ ታምራት ውቤ ናቸው። ቀሲስ ታምራት በቅድስት ሥላሴ መንፈሳዊ ኮሌጅ የነገረ መለኮት ምሩቅ ናቸው። የሁለተኛ ዲግሪያቸውን ደግሞ በሳይኮሎጂ ሰርተዋል። ከዚህ በተጨማሪ በቤተ ክርስቲያን ትምህርት ጠንቅቀው የተማሩ ካህን ናቸው፣ በቤተ መቅደስ አገልግሎት ማለት ነው። ከዚያም ባሻገር ቅድም ሊቀ ሊቃውንት ሲሉ እንደነበረው በጣም ምስጉን መምህረ ንስሐ ናቸው። የንስሐ ልጆቻቸውን በአግባቡ የሚጠብቁ የሚንከባከቡ አባት ናቸው። በመጽሐፍቱ ዘርፍ የመጀመሪያ ፍቅር በሚል ርዕስ ከዚህ ቀደም ያሳተሙት መጽሐፍ ነበረ። ሁለተኛው ትወደኛለህን ተብሎ በቅርቡ በሌላ ርዕስ የታተመ፣ ሌላው ፍና ቅዱሳን የተሰኘው መጽሐፋቸው ነው። ዛሬ የተሰበሰብንበት ምክንያት ግን ራእየ ኒፎን የተሰኘ መጽሐፋቸው ነው። ራእየ ኒፎን በይዘቱ የገድል መጽሐፍ ነው፣ ትርጉም ነው። በእንግሊዘኛ ቋንቋ ከግሪክ ወደ እንግሊዘኛ የተመለሰውን ቅጂ ቀሲስ ታምራት ደግሞ ወደ አማርኛ አሁን ደግሞ ወደ ግዕዝም ጭምር ተርጉመውታል። መጽሐፉ የተተረጎመበት መንገድ እውነት ለመናገር በሌላ ቋንቋ የተጻፈ አይመስልም። ምንም አይነት የሚጎረብጥ ነገር የለውም። የሚያነበው ሰው በአማርኛ የተጻፈ እስኪመስለው ድረስ በጣም ከስተማይዜሽን የሚባለውን ነገር ወይም ወደኛ የማምጣቱን ነገር በተሳካ ሁኔታ ለማዘጋጀት ችለዋል ቀሲስ ታምራት። እንግዲህ ስለ ገድል ምንነት፣ ገድል ምንድነው፣ ገድል እንዴት ይጻፋል የሚለውን ለመናገር ያለን ሰዓትም የመርሃ ግብሩ ቅርጽም አይፈቅድልንም። ግን እኔ ለመግቢያ ያህል ገድል ምን አይደለም የሚለውን ብቻ ልናገርና ወደ ራእየ ኒፎን እመጣለሁ። ብዙ ጊዜ ገድል የሚለውን ቃል ስንሰማ ገድል ምንድነው የሚለውን ከማብራራት በተለይ በዚህ ዘመን ገድል ምን አይደለም የሚለውን ብንናገር ጥሩ ነው። ገድል አራት ቃላትን ጠቅሰን እነዚህን አራት ነገሮች አይደለም ገድል ያልሆነው ማለት ነው። የመጀመሪያው ገድል ተረት አይደለም፣ ወይም በስነ ጽሁፉ ቴል የሚባለው ተረት ወይም ምናባዊ ልብ ወለድ አይደለም። አሁን አንዳንድ ሰዎች በገድል ላይ ምንም አይነት ጉዳይ ሲነሳ ተረት ነው ገድል ለማለት ይቸኩላል። ተረት ነው ለማለት መማርም አያስፈልግም፣ ለማጣጣል ማለት ነው። ስለዚህ ገድል የመጀመሪያው ቴል አይደለም ወይም ተረት አይደለም። ሁለተኛው ገድል የታሪክ ጽሁፍ አይደለም። ገድል ለታሪክ ጽሁፍ ምንጭ ሊሆን ይችላል። አዎ ይችላል። ለምሳሌ የኢትዮጵያን ታሪክ ብትመለከቱ አብዛኛው የኢትዮጵያ ታሪክ ምንጮች ሆነው ያገለገሉት የገድል ነው። እንኳን እኛ ቀርቶ የኢትዮጵያን በቅኝ ግዛት የገዙት እነ ኮንቲሩስኒ አይነት የውጭ ሀገር ሰዎች ሳይቀር ኢትዮጵያን ቅኝ ለመግዛት መጀመሪያ ታሪኳን ማጥናት ያስፈልጋል፣ ታሪኳን ለማጥናት ደግሞ ገድሏን ማየት ያስፈልጋል ብለው እንደ ገድለ አቡነ አረጋዊ እንደ ገድለ ቅዱስ ያሬድ የመሳሰሉ ጥንታዊ ገድላትን የውጭ ሀገር ሰዎች ናቸው የተረጎሙልን። ለምን? ገድል ለታሪክ ስለሚጠቅም። ነገር ግን ገድል ለታሪክ እንደ ምንጭነት ወይም እንደ ማጣቀሻነት ሊጠቅም ይችላል እንጂ ገድል ግን የታሪክ ጽሁፍ አይደለም። ወይም ገድሉን የሚጽፈው ሰው ታሪክ እየጻፈ አይደለም። አንዳንድ ሰዎች የገድልን መጽሐፍ በታሪክ ዳኝነት ሊዳኙት ወይም የታሪክ መጽሐፍት በሚመዘኑበት ሚዛን መዝነው ሊያነሱት ወይ ሊጥሉት ይሞክራሉ። ይሄ ተሳሳተ ነው። ገድል የታሪክ ጽሁፍ አይደለም። ሁለተኛው። ሶስተኛው ገድል አፈ ታሪክ አይደለም፣ ወይም ሚት የሚባለው ማለት ነው። ሚቶሎጂ የሚባለው ነገር አይደለም ገድል ስንል። አንዳንድ ሰዎች አንዳንድ ገድላትን በሚቶሎጂ መልክ ለመተንተን የሞከሩ የሥነ ጽሁፍ ባለሙያዎች አሉ። በእርግጥ በሌላ መንገድ እንዲተነትኑ የሚያስተምሩበት ፊልድ ላይ ፈቅድላቸው ይችላል። ግን በእኛ አይን ገድል ሚቶሎጂም አይደለም። አሁን የሚቶሎጂ ማለት ይሄ ሱፐርናቹራል የሆኑ መናፍስትን ወይም አማልክትን የጥንታዊ የግሪክ ሚቶሎጂ እንደዚህ እንደምንላቸው አይነት ገድል በዛ አይን ሊታይ አይችልም። ገድል ላይ መናፍስት ካሉ እውነተኛ መናፍስት ናቸው እንጂ የሆነ የተፈጠሩ መናፍስት አሉ። ገድል ላይ አንድ እንስሳ ከተናገረ ተናግሯል ማለት ነው እንጂ ሚቶሎጂ። አሁን ለምሳሌ በለዓም በበደለ መንገድ በሳተ ጊዜ እግዚአብሔር የገሰጸው በምን አንደበት ነው? በአህያ ላይ ነው። በለዓምን አህያይቱ ተናገረች። በበለዓም ታሪክ ላይ የበለዓምን እብደት ያገደችው አህያይቱ ተናግራ ነው። ይህ ሚቶሎጂ አይደለም፣ አህያዋ ስለተናገረች ነው።
ሂስቶሪካሊ የሆነ ሰዓት አንዲት አህያ አፏ ተከፍቶ ተናግራለች ነው እንጂ እንደ ሌላ አፈ ታሪኮች የሚተነተን ሚቶሎጂ አይደለም። የመጨረሻው ገድል ሌጀንድ አይደለም። ሌጀንድ ማለት የሆነ ታሪካዊ መነሻ ይኖረውና ያንን በማስፋፋት በዛ በእውነታው ላይ ተነስቶ ህዝብ የሚፈጥረው በትረካ በዘመን ሲሸጋገር የሚመጣ ነገር ነው። እነዚህ አራት ነገሮች አይደሉም ገድል ማለት። የገድል ዓላማው ቅዱሱን ማክበር፣ ማመስገን፣ ማወደስ ነው። ዋነኛ ዓላማው ቅዱሱን ማስተዋወቅ፣ ማክበር፣ ማመስገን ነው። ይህንን ከተረዳን ከብዙ ስህተቶች እንድናለን። ገድልን በማይለካበት መስፈርት ሳንለካ እንደ ገድል እንቀበለዋለን ማለት። ዋነኛ ዓላማው ቅዱሱን ማስተዋወቅ፣ ቅዱሱን ማመስገን ስለሆነ ማለት ነው። ይህንን ካልን በገድል ላይ አሁን ስህተቶች ልናገኝ እንችላለን። አንዳንድ ሰዎች የሆኑ ገድል ላይ የሆነ ነገር ይነቅሱና ይሄን ብቻ ሲሰሩ የሚውሉ ሰዎችም አሉ። እና እንደዚህ አይነት ሰዎች መረዳት ያለባቸው ገድል ላይ የሚፈጠሩ ስህተቶች አብዛኞቹ የሚፈጠሩት ሆን ተብለው አይደለም የሚፈጠሩት። የመጀመሪያው ገድሉ የተጻፈበትና ገድሉ ላይ ታሪኩ እየተነገረው ያለው ሰው በዘመን ይለያያል። ገድሉ ብዙ ጊዜ የሚጻፈው ያንን ገድል የተጋደለው ጻድቅ ወይም ቅዱስ ወይም ሰማዕት ከሞተ ከብዙ ዓመት በኋላ ነው የሚሆነው። ቁጭ አድርጎ ገድሌን ጻፉልኝ እያለ እንደ ነገስታት መዋዕለ ሕይወት እንደሚያጽፉ አያጽፉ። እንደዛም ካደረገ ቅዱስ አይደለም። ስለዚህ በዘመን ክፍተት መሃል ስህተት ሊኖር ይችላል። የአንድ ቅዱስ ታሪክ ለሌላ ቅዱስ ተሰጥቶ ሊጻፍ ይችላል። የሶስት ቅዱሳን ታሪክ እንዳንድ ሰው ታሪክ ሆኖ ሊጻፍ ይችላል። በስም መመሳሰል፣ በዘመን መመሳሰል ሆን ተብሎ ሳይሆን የሚታወቁ ኢረሮች አሉ ማለት ነው። የዚህ ዘርፍ ላይ የሚያጠኑ ሰዎች የሚተነትኗቸው። ይህንን ካል ገድለ ኒፎን ወይም ራእየ ኒፎን ምን አይነት ከነዚህ ካልናቸው ውስጥ በተለይ የትኛው ችግር ነው ሊከሰትበት የሚችለው ወይም ምን ጠንካራ ጎን አለው ካልን የራእየ ኒፎን ጸሐፊ አባ ጴጥሮስ የሚባል ሰው ነው። አባ ጴጥሮስ ከቅዱስ ኒፎን አጠገብ ቁጭ ብሎ ቃሉን እየሰማ እያናገረ ቃለ መጠይቅ እያደረገ ማስታወሻ እየያዘ የጻፈ ሰው። ስለዚህ ብዙ ችግሮች የሉትም ገድሉ ማለት ነው። ለምን የአይን ምስክር ጸሐፊ የጻፈው የገድል አይነት ስለሆነ ማለት ነው። የገድሉ ጸሐፊ አባ ጴጥሮስ ነው እንዳልኳችሁ። ስለ ገድሉ አባ ጴጥሮስ የተናገረው ከራሱ አንደበት ላንብብላችሁ። ይህንን ገድል ለመጻፍ ምን ያህል እንደተጨነቀ ነገረ ገድሉን ሁሉን ለመጻፍ ብሞክር ይላል ከመጽሐፉ ገጽ ብዛት የተነሳ አንባቢ ይደክም ነበረ። ስለዚህ ስለ ቅዱስ ኒፎን የማውቀውን ሁሉ አልጻፍኩም፣ በጣም ጥቂት ነው የጻፍኩት ይላል። ይህችን ትንሿን ለመጻፍ እንኳን በብዙ ልፋት እንደሚሻገሩት ባህር እንደምትሆንብን የታወቀ ነው ይላል። ምናልባት መጽሐፉ ኖሮንም ያላነበብነው ሰዎች እንደምንኖር አቅማችንን ድካማችንን አይቶ ከብዙ በጥቂቱ ከሙሉ በክፍሉ ጻፈው እንጂ የቅዱስ ኒፎን ታሪክ ሙሉ በሙሉ አልጻፍኩትም ብሎ ራሱ ቅዱስ ጴጥሮስ ተናግሯል። ስለ ገድሉ ሌላ አስተያየት የሰጠው ማን ነው መሰላችሁ? አጋንንት ናቸው። እኔ ከየትኛውም ገድል በተለየ አጋንንት አስተያየት የሰጡበት ገድል ያገኘሁት ለመጀመሪያ ጊዜ ራእየ ኒፎን ነው። ገድሉ ሲጻፍ በጣም ተሸብረው ነበረ እና እንዳይጻፍም በጣም የገድሉን ጸሐፊ ይተናኮሉት ነበር። በመጨረሻ ላይ ግን ያው ጽፎ ጨረሰው። ጽፎ ሲጨርስ አጋንንት ሲናገሩ ሰማዋቸው ይላል የገድሉ ጸሐፊ አባ ጴጥሮስ። የቅዱሱን ገድል ጽፌ በጨረስኩ ጊዜ የዚያ ግትር እንግዲህ ግትር የሚሉት ክብር ይግባውና ቅዱስ ኒፎንን ነው። በጣም ያስቸግራቸው ነበረ። በገድል ተቀጥቅጦ የኖረ ሰው ስለሆነ አጋንንት አልቻሉት። ስለዚህ ምን አሉ? የዚያ ግትር ደቀ መዝሙር ምን አይነት ችንካር ልባችን ላይ እንደሰካብን ተመልከቱ ይላል። ገድሉን ነው እንግዲህ ችንካር የሚሉት። የእርሱ የገድሉ መጽሐፍ መዘጋጀቱ የሚጎዳንን ያህል በሕይወቱ በነበረ ጊዜ ያደረገው ነገር አልጎዳንም። ስለዚህ ቅዱስ ኒፎን በሕይወት ሳለ አጋንንትን ካሰቃያቸው በላይ ይህንን መጽሐፍ በመጻፉ ምክንያትና እኛ አንብበን በእኛ ላይ በሚፈጠረው ነገር አጋንንት ፈርተዋል ማለት። ስለዚህ አሁን ዛሬ ገዝታችሁ የምትሄዱት አጋንንት እንድታነቡት የማይፈልጉትን መጽሐፍ ነው ማለት። ፈርተዋል። ሁለተኛ ሁላችን ከንቱ ከማድረጉ በፊት በሙሉ ኃይላችን በዚህ አጎብዳጅ ደቀ መዝሙሩ ላይ ዘምተን መታሰቢያውን ከምድር ላይ ማጥፋት አለብን እስከ ማለት ደረሱ። ሶስተኛው ስለ ራእየ ኒፎን ወይም ስለዚህ ገድል አስተያየት የሰጠው ራሱ ቅዱስ ኒፎን ነው። እንደነገርኳችሁ ቅዱስ ኒፎን በሕይወት ሳለ አልተጻፈም። ገድሉ ከሞተ በኋላ ነው የተጻፈው። ግን ስለ ገድሉ የተናገረበት ቦታ አለ አስቀድሞ። በሌላ ጉዳይ ነው፣ ስታነቡት ትረዱታላችሁ። እንዲህ ይላል ቅዱስ ኒፎን። ሰዎች ተሰብስበው እነሆ የኒፎን ገድል እያሉ ቢያወድሱኝ ይላል። እንግዲህ የዛሬውን ጉባኤ አይቶት ይሆናል።
ሰዎች ተሰብስበው እነሆ የኒፎን ገድል እያሉ ቢያወድሱኝ እንኳን ደስ አይለኝም። ኃጢአቴን ቢያውቁ ከዲያብሎስ እንኳን የከፋሁ አድርገው እንደሚቆጥሩኝ አምናለሁ ይላል። እንግዲህ ቅዱሳን እንደዚህ ናቸው። እኛ ለገድላቸው ተሰብስበናል፣ እሱ ደግሞ ቢያውቁኝ ኖሮ ከዲያብሎስ የከፋ ነው ብለው ያስቡ ነበር ይላል። መጽሐፉ በአንድ አባት ላይ ያተኮረ መጽሐፍ ይሁን እንጂ በአጠቃላይ የመጽሐፈ መነኮሳት አይነት ይዘታል። መጽሐፈ መነኮሳት በእኛ ቤተክርስቲያን ፊልክስዩስ፣ ማር ይስሐቅ፣ አረጋዊ መንፈሳዊ የምንላቸው መጽሐፍት አሉ አይደል? በእነዚህ መጽሐፍት ላይ ብዙ ምክሮች አሉ፣ ጥያቄና መልሶች አሉ፣ አጫጭር ታሪኮች አሉ፣ ቃል በቃል ቅዱሳን የተናገሯቸው ብሂላት አሉ። ልክ እንደዛ በቅዱስ ኒፎን ስም ይጻፍ እንጂ ይህ መጽሐፍ ራእየ ኒፎን የተባለው መጽሐፍ ውስጥ በጣም በርካታ ነገሮች አሉ። ምንድን ነው ያሉት? የመጀመሪያው በጣም ብዙ ጸሎቶች አሉበት። በነገራችን ላይ ይህ መጽሐፍ የጸሎት መጽሐፍ ነው። እንደው ለብቻው ራሱ ጸሎቶቹ ወጥተው ሊታተሙ ቢሉ አነስተኛ የጸሎት መጽሐፍ ሊወጣው ይችላል። ይህ በሁሉም ቅዱሳን ገድላት ላይ አለ። ቅዱሳን ሁሉ ጸሎተኞች ናቸው። ቅዱስ የሚያሰኛቸው አንዱ ምናቸው ነው? ጸሎታቸው ነው። እና ቅዱስ ኒፎን በጣም ጸሎተኛ ነው። በየትኛውም አጋጣሚ ይጸልያል። መከራ ሲመጣበት ይጸልያል። በጣም ደስ ሲለው ይጸልያል። ሲያዝን ይጸልያል። ራእይ ካየ ይጸልያል። ከታመመ ይጸልያል። ምንም ምክንያት ሰው እያናገረ ራሱ ወሬውን አቋርጦ ይጸልያል። ስለዚህ የጸሎት ሰው ስለሆነ በጣም ብዙ ጸሎቶች ተጽፈዋል። እኔ በጣም የገረመኝ የቅዱስ ኒፎን ጸሎት ሰው ከመሞቱ በፊት የሚጸልየው ጸሎት ጽፏል። ከምን በፊት? ከመሞቱ በፊት የሚጸለይ ጸሎት የሚባል ሰምታችሁ ታውቃላችሁ? ለራሳችን ማለት ነው። የመሄጃ ጸሎት ማለት ምን ያህል ተዘጋጅቶ እንደሚኖር ነው። ሁለተኛው በየቀኑ ለራሱ ፍታት አድርሶ ነው የሚተኛው። እንቅልፍ ሲተኛ ጸሎተ ፍታት አድርሶ ያው ካህን አይደለ ራሱን ፈቶ የሚተኛ ሰው ነው። በረከቱን ያሳድርብህ። ስለዚህ መጽሐፉ በጣም ብዙ ጸሎቶች አሉት። አንድ ሁለተኛ ጥያቄና መልሶች አሉ። ጠያቂው አባ ጴጥሮስ ነው፣ የሚመልሰው ቅዱስ ኒፎን ነው። በብዙ ጉዳዮች በብዙ ማህበራዊ ጉዳዮች ላይ የምናነሳቸውን ጥያቄዎች ይጠይቀዋል። በፍትሐ እግዚአብሔር ላይ፣ በወቅታዊ ጉዳዮች ላይ፣ በዛ ዘመን በሚከሰቱ የህፃናት ሞት፣ ሳይጠመቁ የሚሞቱ ሰዎች እግዚአብሔር ለምን በሰው ላይ እንዲያለ መከራ ያመጣል፣ የታመሙ ሰዎች ለምን እንዲሆኑ ለምን እንዲያልሆኑም፣ ይሄ ፕሮቪደንሻል ጥያቄዎች የምንላቸው እግዚአብሔር ለምን እንዲያላረገልንም የሚሉት በሙሉ ጥያቄዎች በሚያስደንቅ ሁኔታ ይመልሳል። በርካታ እዚህ ላይ እንደውም አንዱ ጥያቄ ላይ ኢትዮጵያንም ሲያነሳ ገርሞኛል። ምን ብሎ ይጠይቀዋል? እንግዲህ ታሪኩ የሚጻፍበት ቁስጥንጥንያ ስለሆነ የፈረንጆች ሀገር አይደለ፣ የነጮች ሀገር፣ ጥቁር ሀገር አይደለም እና ጥቁሮች ቅዱስ የሉም ብዙ ይለዋል አባ ጴጥሮስ። እየሰማችሁ ነው? ቅር አላላችሁ ማለት ነገሩ። እኛ ራሳችንንም ጥቁር አድርገን አናስብም። ለማንኛውም የጥቁር ቅዱስ አለ ወይ? ጥቁሮች ብዙ ተቀድሰው አናይም ሲለው እንደዚህማ አትበል ብሎ ሶስት ቅዱሳን ይተርክለታል። ሶስት የጥቁር ቅዱሳን ምን ታምር እንደሰሩ ታሪክ እንደሰሩ ይነግርና ከዛ ምን ይላል? ኢትዮጵያውያን ብሎ ይጠቅሳል። ኢትዮጵያውያን የሴም የልጅ ልጆች ናቸው፣ ጥቁሮች ናቸው። ከነርሱም መካከል በእግዚአብሔር መንግስት የከበሩ ብዙዎች ናቸው፣ ቅድስናቸው በታላላቅ ታምራት ጭምር የተጌጠ ነው አለው ይላል ገጽ 99 ላይ። ስለዚህ በርካታ ጥያቄዎች ይመልሳል። በርካታ ገጠመኞች ደግሞ ታሪኮች፣ አጫጭር ታሪኮች ተጽፈዋል። ራሱ ቅዱስ ኒፎን በሕይወት ዘመኑ የገጠሙት ገጠመኞች፣ ሌሎች ሰዎች የገጠሟቸው ተጽፈዋል። ራእዮች አይቷል። መጽሐፉን ራእይ ያሰኘው ትክክለኛ ርዕስ ነው። ምክንያቱም በርካታ መገለጦች እንግዲህ ራእይና ህልም ይለያያል። ህልም ተኝተን የምናየው ነው፣ ራእይ በገሃድ የምናየው ነው። ሁለቱንም ያያል። ህልሞች አሉት፣ ራእዮች አሉት። እነዚህ በዚህ መጽሐፍ ላይ ተጽፏል። ምጽአትን፣ ስለ ሰዋስወ ነፍስ፣ ይሄ ልክ ቅዱስ ዮሐንስ ዘሰዋስው ምንለው እንዳየው ላደር ኦፍ ዘ ዲቫይን አሴንት እንደሚባለው ነፍሳት ወጥተው የሚወድቁበት የቅድስናን ደረጃ፣ የሰው ልጅ ነፍስ በመላእክትና በአጋንንት ሽሚያ ሲካሄድባት በርካታ ነገሮችን ተመልክቷል። በቤተ መቅደስ ቅዳሴ ላይ እኛ የምናየው አለ አይደለ? እሱ ደግሞ እኛ የማናየውን አይቷል ቅዱስ ኒፎን። እነዚህ ሁሉ ራእዮች በዚህ መጽሐፍ ላይ ታገኟቸዋላችሁ። ጠቅለል አድርጌ እንደዚህ ካነሳው እኔ 4 ቁም ነገሮችን በዚህ መጽሐፍ ላይ የተማርናቸውና ቅዱስ ኒፎንን በተለየ አይን እንድናይ የሚያደርጉ 4 ነገሮች ልናገርና አበቃለሁ።